ለከ ኃይል ክብር ወስብሐት ወዕዘዝ እስከ ለዓለም አማኑኤል አምላኪየ ለከ ኃይል ክብር ወስብሐት ወዕዘዝ እስከ ለዓለም ኦ እግዚእ ኢየሱስ ክርስቶስ ለከ ኃይል ክብር ወስብሐት ወዕዘዝ እስከ ለዓለም ኃይልየ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቦሌ አሰለፈች ቅድስት ማርያም ቤተክርስቲያን ቅጥር ግቢ ውስጥ ነው ያለነው። ቦሌ አሰለፈች ቅድስት ማርያም ቤተክርስቲያን የተመሰረተችው በ1907 ዓመተ ምህረት ነው። ቦሌ አሰለፈች ቅድስት ማርያም ያሰራቱ ወይዘሮ አሰለፈች ወልዴ ይባላል። ወይዘሮ አሰለፈች ወልዴ ብጡል ጣይቱ ብጡል የኢቴ ጣይቱ የወንድማቸው ልጅ ናት። እንግዲህ ወይዘሮ አሰለፈች ወልዴ እዚህ አካባቢ ላይ የራሳቸው ግዛታቸው ስለሆነ እዚህ ቤተክርስቲያን ላይ እዚህ አካባቢ ላይ ቤተክርስቲያን እንዲሰራ ምንም ቤተክርስቲያን በአካባቢው ስለሌለ ለአርሶ አደሩ ለምእመናኑ ሲሞቱ እንዲቀበሩበት ልጆች ሲወለዱ ደግሞ ህፃናት ክርስትና እንዲነሱበት አድርገው ይህ ቤተክርስቲያንን መስርተዋል። እኔም እዚሁ ቦታው ላይ ተወልጄ ከአባቶቼ የወረስኩትን ቤተክርስቲያን መላከ ጽዮን ቀሲስ እርሳሱ ለገሰ እባላለሁ። እዚሁ ነው የተወለድኩት። አባቶች ያሳለፉበትን አባቶች በጸሎት ያቆዩትን ቤተክርስቲያን እዚሁ ተወልጄ በድቁና በ1995 ዓመተ ምህረት ተምሬ እዚሁ ቅስናም ተቀብዬ አስተዳዳሪ ሁኜ እዚሁ ችን ቤተክርስቲያን እየመራውና እየሰራው እገኛለሁ። እኔ ነጋኖ አወርቹ እኔ እዚህ ቤተክርስቲያን እመቤቴ ማርያምን ያለሁት በልጅነቴ ነው። በልጅነቴ እድሜ ነው እዚሁ ሀገር ያለሁት። ቤተክርስቲያኗ የቆየች ናት። በብዛት ብዙ ዓመት የቆየች ናት። በኔ እድሜ ራሱ የትና የት ነው ማለት ነው። ስለዚህ እኛ ቤተክርስቲያኗ ጋር ተወልደን ያደግናል። እንደዛም ሆነን ግን አሁን የቤተክርስቲያን አባቶቻችን ሲነግሩን ብዙ ዓመት ያስቆጠረ ነው፣ 111 ዓመት ያስቆጠረ ቤተክርስቲያን ነው ያሉ አባቶቻችን ቅድም እንደሚናገሩት እንሰማለን። ግን እስካሁን የቤተክርስቲያኑ በድሮ አባቶች ነው የተሰራው። ይሄን አለ የሚቀርጥ የሚቆይ የሚኖር እድሜ ያለው ቤተክርስቲያን እድሜ ጠብቀም ማለት ነው። ግን ሲሰራ ያኔ በአመድና በጭቃ ነው እየተባለ የሚኖረው። ይኸው እስካሁን አለ። እንደ ሙዚየም ቁጭ ብሎ እናየዋለን ማለት ነው። እንግዲህ ወይዘሮ አሰለፈች ወልዴ ብዙ ታሪክና ብዙ ድንቅ ታምር የሰሩ ናቸው። እንደሚታወቀው እዚህ አካባቢ ላይ ከየካ ሚካኤል ትቀድማለች እቺ ቤተክርስቲያን የተመሰረተችው። ከዛ አካባቢ ወደዚህ ያለው ሰው ምእመናን በማየት ሲሞቱ እንኳን የሚቀበሩበት፣ ልጆች ሲወለዱ ደግሞ ህፃናት ሲወለዱ ደግሞ ክርስትና የሚነሱበት ስላሌለ አካባቢውን በማየትና በማጥናት ከአባቶች ቀደም ካሉት አባቶች ጋራ ይሄንን ቤተክርስቲያን መሰራት አለበት፣ ቤተክርስቲያን እዚህ አካባቢ ላይ መሰራት አለበት ብለው በራሳቸው ህሊና በራሳቸው አይምሮ ተነሳስተው እቺን ቤተክርስቲያን ሊሰሩልና ሊያግዙን ችለዋል። አሰለፈች ማርያም ወይዘሮ አሰለፈች ማርያም የሚባለው አሰለፈች ወይዘሮ አሰለፈች እንዴ የሚባሉ አዎ የእግዚአብሔር ቤተሰቦች የሆኑ ቅዱሳኖች የተቀደሱ ቤተክርስቲያን የሚወዱ
የእግዚአብሔር ቤተሰብ የእግዚአብሔር ማደሪያ የሆነ የሚከታተሉ ይኸውና አሁን እኔ የመጣሁ ወደ 45 ዓመት ይሆነኛል። ከብሔር እኳ ብሔረ ትግሬ ነው። 45 ዓመቴ ነው። እች ቤተ ክርስቲያን ብቸኛ ናት። ቤተ ክርስቲያኗ ግን የተተከለችው 111 ዓመቷ ነው። ስትተከል እኒህ ሴትዮ እኒህ ንግሥት ሲተክሏት እች ቤተ ክርስቲያን እስከ የካ ሚካኤል እንትኑ ቤተ ክርስቲያን ሌላ ቤተ ክርስቲያን የለም። ጫካ ነው። ጅብ ብቻ ነው የሚሄድበት። መንገዷ ጠባብ ናት። ሰው በእግር ነው እንጂ የሚሄድበት ጫካ ነው። አውሬ ብቻ ነው የሚሄድበት። እስከ የካ ሚካኤል እስከ አብዮት አደባባይ ኡራኤል። አሁን እች ቤተ ክርስቲያን ለጥምቀት እኳ ከኡራኤል ጋር አብረው ነው የሚያድሩ የነበሩ። ኡራኤልና እች ቤተ ክርስቲያን ሌላ ቤተ ክርስቲያን የለም። እኒህ ሴትዮ ሲተክሏት እች ቤተ ክርስቲያን ማኪና የለ ሌላ እንደዚህ የሰለጠነ አይደለም። ስለዚህ እቺ ቤተ ክርስቲያን እንደምታወቁ ጥንታዊ ታሪካዊ የሆነች ቤተ ክርስቲያን ናት። እንግዲህ ያው በዚህ ውስጥ ያሉ ታላላቅ የቤተ ክርስቲያን የተሰሩ ቀደም ተብሎ ንዋየ ቅድሳት የሚቀመጡበት ዋሻዎች አሉ እና ወይዘሮ አሰለፈች የመጡት እንግዶች የሚያርፉበት ቤት አለ። በዚህ ከፊል በታች ያለው ነው። እሱን በጋራ እያየን እንመለከታለን። አሁን ያለነው ደግሞ ቤተክርስቲያን ውስጥ ነው ያለነው። እቺ ቤተክርስቲያን እንግዲህ ትልቅ ታሪክ የሰራች እናት ብዙሃን አባቶች ብዙሃን እናቶች እንባቸው የታደፈበት ስለሆነ ጥንታዊ የሆነች ቤተክርስቲያን አባቶቻችን ያስቀመጡልን ቤተክርስቲያን ህንጻ ናትና እቺ ቤተክርስቲያን ስታዩት ያው በሲሚንቶ የተሰራች ትመስላለች። ቤተክርስቲያኗ ግን የተሰራችው በጭቃ ነው። በጭቃ ስለሆነ ቀደም ተብሎ በግንብና በጭቃ የተሰራች ቤተክርስቲያን ስለሆነ ቆርቆሮም እንግዲህ ወደ 111 ዓመት ያስቆጠረ ቤተክርስቲያን ነው። እጽዋቱ እንደሚታወቀው እዚህ ውስጥ ያለው እጽዋት ቤተክርስቲያኗ እንደተመሰረተች እና እንደተተከለ ያለ እጽዋት ነው። እዚህ ውስጥ ያለው ድንቅ የሆነ ውዋ አንድነቷ፣ ፍቅሯ ደስ የሚል ጣዕሟ የሚያረካ ነው። እቺ ቤተክርስቲያን እንግዲህ እንደኔ አባቶቻችን ወንድሞቻችን ይሄንን ቪዲዮ የምትከታተሉ በውጭም በውስጥም ያላችሁ ኦርቶዶክሳውያን ምዕመናን ተከታዮች እኔ እንግዲህ የቺን ቤተክርስቲያን ታሪክ ሲናገር በውስጤ እያዘንኩኝ በውስጤ ደግሞ እየቆረቆረኝ ነው። እቺ ቤተክርስቲያን እንግዲህ አባቶች ደማቸውን አጥንታቸውን ወዛቸውን ከስክሶ የተተከሉልን ቤተክርስቲያን ናት። እቺ ቤተክርስቲያን የመጣችው በእንጦጦ ኪዳነ ምህረት በሰሜን ሸዋ በእንጦጦ ኪዳነ ምህረት አርፋ ነው ወደዚህ የመጣችው። ያረፉት አባቶች ይህንን ቤተክርስቲያን ከወይዘሮ አሰለፈች ጋራ የቆዩት አባቶች እነ መምሬ በቀለ እነ መምሬ ተሰማ ነው ይባላሉ። እንግዲህ እኛም ሁላቸውን አርፈዋል በጊዜው። እኛም ደግሞ ከአባቶቻችን የተቀበልነው ከአባቶቻችን ደግሞ የተረከምነውን ታሪክና ቤተክርስቲያን እያገለገልንና እየሰራን እንገኛለን። አሰለፈች ቅድስት ማርያም ብዙ ታሪከኛ ነች። ታሪካዊ ቤተክርስቲያን ነች። ብዙ ከአዲስ አበባ ወጣ ብላ የቅርብ ሩቅ ነች። ብዙ ሰው የላትም። ተጠቃሚ አገልጋይ ብዙ ካህናት የላትም። የተማረ ሰው ከዚህ የላትም። ስለዚህ የቅርብ ሩቅ ሆና እንደዚህ ባለ መልኩ ነው ያለችው እስከዛሬ ድረስ። ወይዘሮ አሰለፈች እንዴ የተባሉ ግለሰብ ናቸው አምጥተው የተከሏት። እዚህ በ1907 ዓመተ ምህረት ነው የተከለችው። እስካሁን ድረስ 111 ዓመቷን አስቆጥራለች። አሁን የምትመለከቱት ታቦት በዛን ጊዜ ነው የተመሰረተው። አቦሌ ያሰለፈች ቅድስት ማርያም ታሪካዊ ጸበል አለ እንደተባለው ታሪካዊ ነች።
አንካሳ የሚድንበት፣ እውር የሚያበራበት፣ ጎባጣ የሚቀናበት ጸበል አላት። እምነቷ ፈዋሽ ነው። ሲጠሯት ትሰማለች። ያው ኮኬለሽ ማርያም ትባላለች። ግን በተባለው መጠን የከተማው ሕዝብ አያውቃትም። ወይዘሮ አሰለፈች ወንዴ የተባሉት ግለሰብም ተክለው ከዚህ ሄዱ ለገበሬው አስረክበው እንደው ዘመዶቻቸው እንኳን በውጭ በአውሮፓ በከተማም ቢኖሩ የወይዘሮ አሰለፈች ወንዴ ዘመዶች እንኳን ቢኖሩ ይሄንን ቀረጻ እና ይሄንን ሚዲያ አይተው ተጠቅመው መተው በድጋሚ ቢጎበኙ አያት ቅድመ አያቶቻችን ነው ይሄን ቤተክርስቲያን ያሰሩት ብለው በዚህ አጋጣሚ እንኳን መተው ቢጎበኙ ቢሰሩ ቢያሰሯት ቢያሳድሷት ጥሩ ነው የሚል መልእክት ነው ያለኝ። አሁን የሚታየው ቤተክርስቲያን ጣሪያው ያፈሳል፣ ግድግዳው ተሰነጣጥቋል፣ ውስጡ ምስጥ አለው፣ መንበሩ ላይ ውሃ ያፈሳል። ስለዚህ አቅም በፈቀደው ያህል ህንጻ ቤተክርስቲያን ከወደፊቱ ጀምረናል። ያንን ደግሞ ለማስፈጸም አቅም አጣን፣ ሰው አጣን። ገበሬ ነው ያለው፣ በብዙ የሚያስተዳድረው ገበሬ ነው። ገበሬ ያው በአመት የሚያመጣው እህል ነው እንጂ ገንዘብ የለውም። የተማረ ሰው የለውም፣ ከከተማ የሚረዳ የለውም። አሁን ይህንን ሚዲያ ተጠቅሞ አይቶ ቅድስት ማርያምን የሚረዳ ሰው ካለ በቅርቡም በሩቁም እንደው ታላቅ ጥሪያችንን እናቀርባለን። ያው አመታዊ ክብረ በኋላ መስከረም 21 ትነክሳለች፣ ህዳር 21 ትነክሳለች፣ ጥር 21 ይነክሳል፣ ግንቦት 21 ይነክሳል፣ ሰኔ 21። ስለዚህ እቺ ቤተክርስቲያን በጣም ብዙሃን እንባቸው የታደፈበት፣ ልጅ ያጡት ልጅ ያገኙበት፣ ትዳር ያጡት ትዳር ያገኙበት፣ ጤና ያጡት ጤና ያገኙበት፣ ሊቃውንቱ በእውነት እዚህ መጥተው እያገለገሉ ወደ ከተማ የገቡ አባቶች ወንድሞች ሊቃውንት አሉ። ስለዚህ እቺ ቤተክርስቲያን ያልሰራችው ያልደገፈችው ታምሯ በኔ አንደበት ሳይሆን በመላእክት የሚነገር ነውና የሚገርማችሁ ደግሞ ምእመናን እንግዲህ እቺ ቤተክርስቲያን ቀደም ተብላ የተመሰረተች ስትሆን እነ ገርጂ ጊዮርጊስን እነ ሳሚት ጊዮርጊስን ሌሎች ወደዚህ ስንመጣ ደግሞ ካረብሳ ውስጥ ሁሉ ያሉት ቀደም ያሉት አሁን የተተከሉት ቤተክርስቲያን ሁሉን የምትበልጥ በዚህም ቢታለፍ በደብረ ኢያሪኮ ቅዱስ እግዚአብሔር እሱንም የምትቀድም እነ ቃጺላ ማርያምን ትላንትና እነሱንም የምትቀድም ብዙሃን ለሁሉም ታላቅና አባት አንጋፋ የሆነች ቤተክርስቲያን ናት። የሚገርማችሁ ከሆነ ስለሆነ ጥንታዊ አባቶቻችን ያስቀመጡልን ቤተክርስቲያን ናትና ብዙሃን ሰዎች ያላወቁበት አንዳንዴም በሚዲያም ስላልተጠቀምንበት በዚህ ተለያየ ነገር ቅስቀሳ ስላልተደረገ ነው የማይታወቀው እንጂ ጥንታዊ አንጋፋ የሆነች አሰለፈች ቅድስት ማርያም ቤተክርስቲያን። የሚገርማችሁ ደግሞ ምእመናን እዚህ ቤተክርስቲያን ላይ ወደ 20 የሚሆኑ መነኮሳት እናቶች ወደ 25 የሆኑ አባቶች መነኮሳት ወንድሞች አሉ። በዚሁም ደግሞ አካባቢ ላይ በኦሮሚያ በሰላም በአንድነቷ ሌሎችን የሚያስታርቁ የራቁትን የሚያቀርቡ አባገዳዎች ያሉበት አካባቢ፣ ሌሎችም ደግሞ ምእመናን በፍቅር በሰላም ሆኖ ቤተክርስቲያንን የሚገለገሉበት ሰላማዊ የሆነ አካባቢ፣ ጥንታዊ የሆነ አካባቢ፣ ሰላሙን ጠብቆ የሚኖር ደብር፣ ሰላሙን ጠብቆ የሚንቀሳቀስ አካባቢ ገላን አረብሳ የሚባሉ አካባቢ ላይ ነው ያለው። በሁሉም ሰላም የሆነ አንድነቱ ፍቅሩ ትንሹም ትልቁም በሁሉም በፍቅር በሰላም ሆኖ የሚገለገልበት ቤተክርስቲያን አገልግሎት የሚያገኙበት በሰላም ሆኖ ጥንታ ሊቃውንቱ በሰላም እኔ እዚህ ሀገር ከመጣሁ ቆይቻለሁ። እሷ ስራ በጣም ረቂቅ ነው ነው የእግር መንገድ ነው የሚሄደው። በእግር መንገድ ስንሄድ ደከመኝ እንኳን ስንት መኪና ይልክልኛል። ሰውም ታሞ መጥቶ ድኖ ይሄዳል። እኔ እንኳን ከነገርኳቸው መሃን ነኝ ልጅ የለኝም ጸሎት አድርጊ ሲሉኝ ይመጣሉ አይደል? በዘጠኝ ወር አረገዝ ብሎ ይመጣሉ። አሁን ወልደው ይመጣሉ። እኔ እንኳን ከደረስኩኝ ማለት ነው። አረ ልጅ አተናል እስቲ ለምኝልን ጸልይልን ይላሉ። እሷ ነገራት ኩክ የላትም ቤቴ መጥተው ተስለው ወልደው ልጅ ይመጣሉ። ታመው ድነው ይመጣሉ።
እኔ እንኳን ካየሁ ስንት ታሪክ አይቻለሁ በራሴ በኩል የደረሰልኝ እና እሷ ታሪክ ያላት ናት። በጣም ማኖች ሲወልዱ እጉር ሲበራ ለምጣፍ ሲነጣ ነው የማየው። ከመጣው ስንት እኔ ተው አትሳሉ ነው የምላቸው። ኩክ የላትም ስለምሰማ ብዙ አትሳሉ ነው የምለው። ያልወለደው ወልዶ ያላገባው አግብቶ ትላላለው ሲመጣ ነው ይገርመኛል ራሴ በእኔ እንኳን አንደበት የተናገርኩት ማለት ነው። ኧረ ልጅ አተናል፣ ኧረ እንደ የለንም፣ ኧረ ሀብት የለንም ሲሉ መጥተው ወዲያውኑ ስራ ይዘው ሰው ይመጣሉ። ወልደው ልጅ ይዘው ይመጣሉ። አግብቶ ከነተራራቸው ይመጣሉ። እኔ ከሰማሁ ካየሁ ይሄን ያህል ታሪክ ለራሴ እንኳን ኧረ ደከመኝ በቤት የምንገድ ስል ምክንያት ይመጣልኛል። ኧረ እርቦኛል ዛሬ ምበላ የለኝም ስል ይመጣልኛል። እንኳን ለሰው ቀርቶ እኔ ብዙ አትሳሉ፣ ብዙ አትናገሩ፣ ኩክ የላትም ትሰማለች፣ ከብዳቸዋል በኋላ ነው የምላቸው። እና ታሪኳ ከባድ ነው። እሷ እኛ በእኛ እንደ ተነግሮ የሚያልቅ አይደለም። ምን አንደበት አለን በሷ ቃላት የምንገልጥበት። እሷ ኩክ የላትም ሲጀመርም። ቦሌ ያሰለፈች ማርያም ብለው ቢመጡ ጠበል አለ፣ ታሪክ አለ፣ ያዋታል። መንገዱ አሁን ቀና ነው። የእግር መንገድ ጉዞ መጥተው ነው የሚሳሉት። አሁን ግን መኪና ገብቷል። ድሮ ከመገናኛ ከሄረር ይመጣሉ በእግራቸው፣ ከካራ ይመጣሉ፣ ከሰበታ ይመጣሉ በእግራቸው። ያን ታሪክ እያዙ ይመጣሉ። አሁን መኪና ገብቶላቸው አስፋልት አለ፣ ጠበል አለ። ቦሌ አራሳው ላይ ይምጡ። ጠበል አንደ ልብ ነው እንትን የለው ሾላ ስር ነው የሚፈልቀው። ከየት እንደመጣኛ አናውቀውም። ሲፈስ ነው የሚሞለው፣ ሲፈስ ነው የሚያድረው። በስካላም ታሪክ ናት። ታሪክ እንግዲህ እሷ ደግሞ ተጨምርበት። እኛ ብዙም አንደበቱን ተናግረን አንዘልቀውም እሷን ታሪክ። ከዚህ በላይ ደግሞ እመቤታችን የሰጠችን በረከት ሕያው እግዚአብሔር የሰጠንን በረከት ልጇ ኢየሱስ ክርስቶስ የሰጠንን በረከትና አንድነት የሚገርማችሁ ደግሞ በዚህ በመቀጠል ቤተክርስቲያኗ ደግሞ በ1907 ጥር 21 ቀን ስትመሰረት ወዲያው ደግሞ የካቲት 5 ቀን ጸበሏ ፈለቀ። የሚገርማችሁ ነገር ደግሞ ጸበሉ እኮ የሚመጣው ደግሞ ኬሬር ጋራ ከሚባሉ ቴድሮስ ከሚባሉ አካባቢ ላይ በመሬት ሰርጾ የሚታየው ነው። አሁን እኔ ከምላችሁ መታችሁ ቦታ ላይ በማየት በመመልከት በማመን ይቻላል። በእውነት ነው የምላችሁና ውሸት የለም። እውነት ትልቁን ታሪክ ነው የእመቤታችን ታሪክ እየተናገርን ስለሆነና በእውነት የሚገርማችሁ እኮ ሩቁም አይደለም እኮ እዚሁ እኮ አራብሳ ኮንዶሚኒየም አካባቢ አጠገብ ነው ያለነው ነውና መታችሁ ማየት ይችላል። በእውነት ደግሞ ጸበሉ የሚገርመው የካቲት 5 ቀን በ1907 ዓመተ ምህረት ሲፈልቅ የሚገርማችሁ ደግሞ ከአምቢሳ የሚባል አንድ እጁምና እግሩም ሽባ የሆነ ሰው በቃሪዛ ተሸክመው አምጥተው በእለቱ ዕለት መጋቢት 5 ቀን በወሩ ሰውየው ድኖ ሄደ። ድኖ ሲሄድ ደግሞ ምን ተባለ? የአካባቢው ሰው ደግሞ ኦሮምኛ የሚችል ኦሮሞ ስለሆነ ምን ተባለ? አቦ ፈይሳ ተብሎ ደግሞ ተሰየመ። አሁን በብዙሃን የሚታወቀው አቦ ፈይሳ ጸበል ነው የሚባለው እንጂ የእመቤታችን ጸበል አይባልም። የሚገርማቸው ደግሞ ምዕመናን ታሪክ ሲሰራ እግዚአብሔር ታሪክ ሲሰራ እመቤታችን ታሪክ ሲሰራ በዚሁም ቀጥሎ ደግሞ የአቡነ ገብረ መንፈስ ቅዱስ ጽላት እዚህ አለ፣ የቅዱስ ጊዮርጊስ ጽላት እዚህ አለ፣ የቅዱስ ሚካኤል ጽላት እዚህ አለ፣ የአርሴማ ቅድስት እናታችን እዚህ አለ። ብዙ ጥንታዊ ቅድስት ሥላሴ ጽላት እዚህ አለ። የመድኃኔዓለም ጽላት እዚህ አለ። አባቶቻችን ያስቀመጡልን ከወይዘሮ አሰለፈች ይዞ ያመጡልን አምጥተው ደግሞ እዚህ ያስረክቡልን ነው። ሁሉም ነው እዚህ ያለውና በእውነት የሚገርማችሁ ጸበሉ ደግሞ በእውነት ይሄን ብያል ገልጽላችሁ ጆሮ ያልሰማ ሰው ጆሮውን እየዳነ እጅ እግር ያጣው ሰው በእግሩ እየሄደ በእውነት ደግሞ ከምንም በላይ በኤችአይቪ የተያዘ ሰው በኮሮና ጊዜ ደግሞ በብዙሃን እንግዲህ ቤተክርስቲያን በተቸገረችበት ጊዜ በሽታው በመጣበት ሰዓት ብዙሃን መተው እዚህ ከበሽታቸው የዳኑ ገቢረ ተአምሩን ይሄን ብለን መናገር አንችልም። በእውነት በጣም አንደበታችን ያጥራል። ምዕመናን ትልቅ ጸበል ነው ያልነው ተፈጥሯዊ ነው። ለዛውም ደግሞ እኮ ዝም ብሎ ሳይሆን ተፈጥሯዊ ከሄረር ጋራ ሰርጾ የሚመጣ ነው። እዚሁ መታችሁ ማየት ትችላላችሁ።
እዚሁ ደግሞ መልእክቴን ማስተላልፈው በውጭም በውስጥም የምትከታተሉ ምእመናን ኦርቶዶክሳውያን እግዚአብሔር ጸጋውን ያብዛላችሁ። እመቤታችን የምትነግሰው ህዳር ጽዮን 21 ቀን ትነግሳለች። ታላቅ አባቶች ታላቅ ሰባኪያን ዘማሪያን የሚገኙበት ስለሆነ ቦታው የበረከት ቦታ ስለሆነ ሁሉን በእውነት ስለትን የምትሰማ እዚህ ቦታ ላይ መጥቶ ያልቅሶ እንባው ያልታደፈለት የለም። በእውነት እመቤታችን ለሁሉም ደግሞ የምትሰማ ለሁሉም መልስ የምትሰጥ እናት ስለሆነች መታችሁ አክብሩ፣ መታችሁ ቦታውን ጎብኙ፣ መታችሁ ደግሞ ያለውን አባቶቻችን ያስቀምጡልን ታሪክ አባቶቻችን ያስቀምጡልን ዶግማና ትላልቅ ነገር አለ። መታችሁ ማየት ትችላላችሁ። በዚህ በመቀጠል ደግሞ የሚገርማችሁ ደግሞ በ45 ዓመት ያገለገሉ አባቶች ያሉበት 40 ዓመት ያገለገሉ አባቶች ሊቃውንት ነው ያሉት። በእውነት ማየት ይቻላል። በእውነት እኛ ውሸት ሳይሆን ግልጹን ነው የምንነግራችሁ። ቦታው ላይ መታችሁ ማየት ትችላላችሁ። ቦታውንም ደግሞ ጸበሉን መታችሁ መጠቀም ትችላላችሁ። በጸበሉ የሚደረገው ገቢረ ተአምር የሚገርማችሁ ይሄን ብለን አናግራችሁም። መታችሁ ድህነቱን ፈውሱን ተፈወሱበት፣ ተጠቀሙበት። እዚሁ አካባቢ ነው። በእውነት ከመገናኛ ቦሬ አረብሳ ቂርቆስ አደባባይ ከአያት ደግሞ እንደዚሁ ቦሌ አረብሳ ቂርቆስ አደባባይ በስተግራ ወጣችሁ ማየት ትችላላችሁ። መኪና ይገባል። መታችሁ መጎብኘት ትችላላችሁ። በዓሉን በአንድነት በፍቅር እንድናገለግል በፍቅር ደግሞ እንድናከብር ጥሪያችን እናስተላልፋለን። እንግዲህ አባቶቻችን፣ ወንድሞቻችን፣ እህቶቻችን ይህንን ሚዲያ የምትከታተሉ በውጪ በውስጥም ያላችሁ ኦርቶዶክሳውያን ይህንን ጥሪያችን እየሰማችሁ እዚህ የማትደርሱ በውጭ ያላችሁ እንግዲህ ህንጻ ቤተክርስቲያን እየሰራን ነው። ይችን ታሪካዊም ቤተክርስቲያን ደግሞ ቀደም ያለችውን ቤተክርስቲያን ደግሞ ቆርቆሮ እየፈሰሰ ስለሆነ ግርግዳው ውስጥ ገብተን ማየት ይቻላል። የመጣችሁ ሰዎች ግርግዳው እየተሰናጣጠቀ ስለሆነ ይሄንን የምትከታተሉ ደግሞ ትልቅ ህንጻ ቤተክርስቲያን ታላቅ ህንጻ ቤተክርስቲያን እየሰራን ስለሆነ የምትረዱት አስራት በኩራታችሁን መለገስ መስጠት የምትችሉ የቤተክርስቲያን አካውንት አለ። ቦሌ አሰለፈች ማለት 1068 78 04 96 5 ቦሌ አሰለፈች ደብረ ጽዮን ቅድስት ማርያም ቤተክርስቲያን በሷ ስም የተከፈተ አካውንት አለ። ልድገምላችሁ፣ ንግድ ባንክ ነው 1068 78 04 96 5 ቦሌ አሰለፈች ቅድስት ማርያም ቤተክርስቲያን በስሟ የተከፈተ አካውንት ነው። በዚህ ያላችሁን አስራት በኩራታችሁ መስጠት ትችላላችሁ። ብዙ የተቸገርንበት ብዙ ጊዜ አጭበርባሪ የሆነበት ሰዓት ስለሆነ 1068 78 04 96 5 የተከፈተ ነው። በዚህ አስራት በኩራታችሁን ልትሰጡ ትችላላችሁ። በውጭም በውስጥም ያላችሁ ኦርቶዶክሳውያን ምእመናን ተከታዮች የእግዚአብሔር ጸጋ የእመቤታችን የቅድስት ድንግል በረከት ረድኤቷ አንድነቷ ፍቅሯ ከናንተ አይለይ። ጸጋውን ያብዛላችሁ። ሕይወታችሁ ይታደስ። ስራችሁ ይባረክ። የሥራ ገበታችሁ ይባረክ። ልጆቻችሁ ይባረክ። ጸጋውን ያብዛላችሁ። ሰላሙን ለሁላችን ያደርግልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አንቺ ካልቀረብሽኝ እመቤቴ ሐዘን በመከራ እመቤቴ እንዴት ድናለው እመቤቴ ከሰይጣን ፈተና
ለንስሐ አብቂኝ እንዳልሞት በድንገት ነይ ነይ እመቤቴ ነይ ነይ እመቤቴ ነይ ነይ እመቤቴ ነይ ነይ እመቤቴ የዘላለም ቤቴ